በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ኢሳይያስ ምዕራፍ 16 የጽዮን ሴት ልጅ ተራራ ምድረ በዳ አይደለችምን? ጫጩቶቿን አሳድጋ እንደ ተወች ወፍ ሆናለችና። የሞዓብ ሴት ልጅም እንደ ሰባይ በግ ጠቦት ሆነች። አርኖንም በምትኖርበት ምሽግ መጠለያን ትሠራ ዘንድ ብዙ ትመክራለች። በቀትር ጊዜ እንደ ሌሊት ደንግጠው ይሸሻሉ። ወደ እናንተም አታስገቧቸው፣ ከሚከቧችሁ ጋር ጠላቶች እንዳይሆኗችሁ። ከሞዓብ የተሰደዱትን ከእናንተ ጋር አታስቀምጡ፣ ሰልፈኞች አልቀዋልና በሀገሪቱ ሁሉ የነበረውም አለቃ ጠፍቷልና። ዙፋን በምሕረት ይጸናል፣ በዚያም ላይ በዳዊት ቤት ፍርድን የሚሻ ጽድቅንም የሚያፋጥን ፈራጅ በእውነት ይቀመጣል ይፈርዳልም። የሞዓብን ትዕቢትና እጅግ መኩራቱን ሰምተናል። ትዕቢቱንም አስወገድኩ። ጥንቆላህ እንዲህ አይደለምና እንዲህም አይደለም። ሞዓብ ዋይ በሉ፣ ሁሉም በሞዓብ ዋይ ይላሉና። በዴሴም የሚኖሩት አያመልጡም፣ ጠብን ያጭራሉ ያፍራሉ። የሐሴቦን እርሻዎችና የሴባማ ወይን ግንዶች ታዝነዋል። የአሕዛብ አለቆች የሰባበሯቸው ቅርንጫፎች እስከ ኢያዜር ደርሰው ወደ ምድረ በዳ ወጥተው ነበር። ቁጥቋጦቹም ተዘርግተው ባሕርን ተሻግረው ነበር። ስለዚህ በኢያዜር ልቅሶ ስለ ሴባማ ወይን ግንድ አለቅሳለሁ። ሐሴቦንና ኤልያሊ ሆይ ዛፎችሽ ወድቀዋል። የዛፍሽን ፍሬና የወይንሽን መከር ረግጣለሁ። ተክሎችሽ ሁሉ ይወድቃሉ። ደስታና ሐሴትም ከወይን ቦታሽ ተወስዷል። በወይንሽም ቦታዎች ፈጽመው ደስ አይላቸውም። በመጥመቂያውም ወይንን አይረግጡም፣ ረጋጮቹን አጥፍቻለሁና። ስለዚህ ልቤ ስለ ሞዓብ እንደ መሰንቆ ትጮኻለች። አጥንቶችም እንደተመረገ ግድግዳ ይሆናሉ። ለኀፍረት ይሆንብሃል። ሞዓብ በመሠዊያዎቿ ደክማለችና ለጸሎትም ወደ ጣዖቶቿ ትሄዳለች። ሊያድኗትም አይችሉም። እግዚአብሔር በሞዓብ ላይ በድሮ ዘመን የተናገረው ነገር ይህ ነው። አሁንም እንዲህ እላለሁ፣ በ3 ዓመት ውስጥ እንደ ምንደኛ ዓመት የሞዓብ ክብር ከብዙ ሀብቷ ጋር ይጓረዳል። በቁጥርም ጥቂት ይቀራል፣ ክብሯም አይገኝም። ትንቢተ ኢሳይያስ ምዕራፍ 17 ስለ ደማስቆ የተነገረ ቃል። እነሆ ደማስቆ ከከተሞች መካከል ተለይታ ትጠፋለች፣ ትፈርሳለችም፣ ለዘላለም የተፈታች ትሆናለች፣ ለመንጋ ማሰሪያም ትሆናለች። የሚያሳድዳቸውም የለም። ኤፍሬም የሚጠጋበት ምሽግ አይኖርም። ከእንግዲህም ወዲያ ንጉሥ በደማስቆ አይነግሥም። የሶርያ ቅሬታ ሆይ ከእስራኤል ልጆች ከክብራቸው የምትሻል አይደለህም ይላል የሰራዊት ጌታ እግዚአብሔር። በዚያም ቀን እንዲህ ይሆናል፣ የያዕቆብ ክብር ይደክማል፣ የሚበዛ የክብሩ ብልጽግናም ይነዋወጣል። አጫጅ የቆመውን እህል ሰብስቦ ዛላውን እንደሚያጭድ ይሆናል። በሸለቆ እሸትን እንደሚሰበስብም እንዲሁ ይሆናል። ወይራ በተመታ ጊዜ 2 ወይም 3 ፍሬ በራሱ ላይ እንደሚቀር 4 ወይም 5 በዛፊቱ ጫፍ እንደሚገኝ በእርሱ ዘንድ ቃርሚያ ይቀራል ይላል የእስራኤል አምላክ እግዚአብሔር። በዚያም ቀን ሰው በፈጣሪው ይታመናል፣ ዓይኖቹም ወደ እስራኤል ቅዱስ ያያሉ። በጣዖቶቻቸውና ጣዖቶቻቸው በሠሯቸው የእጃቸው ሥራዎች አይተማመኑም፣ ለርኩሰታቸውም ዛፎችን አይቆርጡም። በዚያም ቀን በእስራኤል ልጆች ፊት የአሞራውያንና የኤዌያውያን ከተሞች እንደተፈቱ እንዲሁ ከተሞች ይፈታሉ፣ ባድማም ይሆናሉ። አዳኝህ እግዚአብሔርን ትተኸዋልና ረዳትህ እግዚአብሔርንም አላሰብኸውም። ስለዚህ የሐሰትን ተክል ተክልሃል፣ የሐሳርንም ዘር ዘርተሃል። ተክልን በተከልክበት ቀን ትበድላለህ፣ የዘራኸውም በበነጋው በምታወርስበት ቀን ይበቅላል። አባትም ለልጁ እንደሚያወርስ አንተም ለልጆችህ ታወርሳለህ። እንደ ውሃ ለሞሉ ከተራራ በመከታተል እንደሚወርድ የውሃ ፈሳሽ ለሆኑም ብዙዎች አሕዛብ ወዮላቸው። ብዙዎች አሕዛብ እንደ ብዙ ውሃ ናቸው። ከፏፏቴ ውስጥ በኃይል እንደሚወርድ እንደ ብዙ ውሃ ፈሳሽ ይጮኻሉ፣ ያጠፉታለም። እነርሱም ከሩቅ ይወርዳሉ፣ በተራራም ላይ እንዳለ ብቅ በነፋስ ፊት አውሎ ነፋስ እንደሚያዞረው እንደ መንኰራኩር ትቢያም ይበተናሉ። በመሸም ጊዜ ሳይነጋ ያለቅሳሉ። ያን ጊዜም የይሁዳ ወገኖች ይህ የወራሾች ርስት ነው፣ የበዘበዙንም ዕድል ፋንታ ይህ ነው ይላሉ። ትንቢተ ኢሳይያስ ምዕራፍ 18 በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት ምድር ወዮላት። መልእክተኞችን በባሕር ላይ ደብዳቤዎችንም በውሃ ላይ ይልካል። ፈጣኖች መልእክተኞች ወደ ረዥምና ወደ ባዕድ ወደ ክፉም ሕዝብ ይሄዳሉና። ተስፋ የቆረጡና የተረገጡ ሕዝብ እነማን ናቸው? ዛሬ ግን የምድር ወንዞች ሁሉ ሰዎች እንደሚኖሩባት ሀገር ይኖራሉ፣ በየሀገራቸው ይቀመጣሉ። ከተራሮች ራሶችም እንደ ዓላማ ይይዙታል፣ እንደ መለከት ድምፅም ይሰማል። እግዚአብሔር እንደ ቀትር ብርሃን በአጨዳም ወራት እንደ ጠል ደመና በማደሪያ የጸጥታ ይሆናል ብሎኛልና። እርሱ ከመከር በፊት አበባ በረገፈ ጊዜ የወይንም ፍሬ ጨርቋ ሲይዝ የወይኑን ቀጫጭን ዘንግ በማጭድ ይቆርጣል፣ ጫፎቹንም ይመለምላል ያስወግድማል። ለሰማይ ወፎችና ለምድር አውሬዎችም በአንድነት ይቀራሉ። የሰማይ ወፎችና የምድር አውሬዎችም ሁሉ ይሰበሰቡባቸዋል።
በዚያ ዘመን ለሰራዊት ጌታ ለእግዚአብሔር ከተዋረደና ከደከመ ሕዝብ ከዛሬ እስከ ዘላለም ታላቅ ከሆነ ወገን ተስፋ ከሚያደርግና ከሚረገጥ በሀገሩ ወንዝ ዳር ከሚኖር ሕዝብ ዘንድ የሰራዊት ጌታ የእግዚአብሔር ስም በተጠራበት በደብረ ጽዮን እጅ መንሻ ይቀርባል። ትንቢተ ኢሳይያስ ምዕራፍ 19 ስለ ግብፅ የተነገረ ራእይ። እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል። የግብፅም የእጆቻቸው ሥራዎች በፊቱ ይዋረዳሉ። የግብፃውያንም ልብ በውስጣቸው ይቀልጣል። ግብፃውያን በግብፃውያን ላይ ይነሳሉ። ወንድምም ወንድሙን፣ ሰውም ባልንጀራውን ይገድላል። ከተማም ከተማን፣ መንግስትም መንግስትን ይወጋል። የግብፅም መንፈስ በውስጣቸው ትደነግጣለች። ምክራቸውን አጠፋለሁ። እነርሱም አማልክቶቻቸውንና ጣዖቶቻቸውን ድምፃቸውን ዝቅ አድርገው የሚናገሩትን መናፍስት ጠሪዎቻቸውንም ይጠይቃሉ። ግብፃውያንንም በጨካኝ ጌቶች እጅ አሳልፌ እሰጣለሁ፣ ጨካኞች ነገሥታትም ይገዟቸዋል ይላል የሰራዊት ጌታ እግዚአብሔር። ግብፃውያን ከባሕር ውሃን ይጠጣሉ፣ ወንዙም ያንሳል፣ ደረቅም ይሆናል። ወንዞችም ይነጥፋሉ፣ ቦዮቹና መስኖች ያንሳሉ፣ ይደርቃሉ። ደንገልና ቄጤማ ይጠወልጋሉ። በአባይ ወንዝ ዳር ያለው መስክ፣ በአባይም ወንዝ አጠገብ የተዘራ እርሻ ሁሉ በነፋስ ይመታል ይደርቃልም። አሳ አጥማጆቹ ያዝናሉ። በአባይም ወንዝ መቃጥን የሚጥሉት ሁሉ ያለቅሳሉ። በውሆችም ላይ መረብ የሚዘረጉት ያለቅሳሉ። የተቆራረጠውንም መረብ የሚጠግኑ ነጩንም ልብስ የሚሰሩ ሸማኔዎች ያፍራሉ። በእነርሱም የሚሰሩ ይሰቃያሉ። በሐር ኩብ የሚነግዱ ሁሉ ይቀልጣሉ፣ ልቡናቸውም ያዝናል። የጣኔዎስ አለቆች ሰነፎች ይሆናሉ። ነገሥታትን የሚመክሩ ጥበበኞችም ምክራቸው ስንፍና ትሆናለች። ንጉሥን እኛ የጥበበኞች ልጆች የቀደሙ ነገሥታትም ልጆች ነን እንዴት ትሉታላችሁ? አሁን ጥበበኞች የት አሉ? አሁን ያብስሩህ። የሰራዊት ጌታ እግዚአብሔር በግብፅ ላይ ያሰበውን እስኪ ይንገሩህ። የጣኔዎስ አለቆች አለቁ፣ የሜምፎስም አለቆች ከፍ ከፍ አሉ። ግብፃውያን በየወገናቸው ተሳሳቱ፣ እግዚአብሔር የሚያስት መንፈስ ልኮባቸዋልና። ሰካርም ደም ያዞረውም እንዲስት እንዲሁ ግብፃውያን በሥራቸው ሁሉ ሳቱ። ለግብፃውያን ራስ ወይም ጅራት መጀመሪያ ወይም መጨረሻ ያለው ሥራ የላቸውም። በዚያም ቀን የሰራዊት ጌታ እግዚአብሔር ከሚያወርድባቸው ፍርሃትና መንቀጥቀጥ የተነሳ ግብፃውያን እንደ ሴቶች ይሆናሉ። የይሁዳም ምድር ግብፅን የምታስደነግጥ ትሆናለች። የሰራዊት ጌታ እግዚአብሔር ከመከረባት ምክር የተነሳ ስሟን የሚሰማ ሁሉ ይፈራል። በዚያ ቀን 5 የግብፅ ከተሞች በከነዓን ቋንቋ ይናገራሉ። በሰራዊት ጌታ በእግዚአብሔርም ስም ይጠሩ ዘንድ ከተሞች አንድ ይሆናሉ። ከእነዚህም አንዲቱ የጽድቅ ከተማ ተብላ ትጠራለች። በዚያ ቀን በግብፅ ምድር መካከል አንዲቱ ከተማ ለእግዚአብሔር መሠዊያ ትሆናለች፣ በዳርቻዋም ለእግዚአብሔር አምድ ይሆናል። ይህም ለሰራዊት ጌታ ለእግዚአብሔር በግብፅ ምድር ለዘላለም ምልክት ይሆናል። ከሚያስጨንቋቸው የተነሳ ወደ እግዚአብሔር ይጮኻሉና እርሱም የሚያድናቸውን ሰው ይልክላቸዋል፣ ይፈርዳል፣ ያድናቸዋልም። በዚያም ቀን እግዚአብሔር በግብፅ የታወቀ ይሆናል። በዚያም ጊዜ ግብፃውያን እግዚአብሔርን ያውቃሉ፣ መሥዋዕትም ያቀርቡለታል፣ ለእግዚአብሔርም ስለት ይሳላሉ፣ መባውንም ያገባሉ። እግዚአብሔርም ግብፅን በታላቅ መቅሰፍት ይመታታል ይፈውሳታልም። ከዚያም በኋላ ወደ እግዚአብሔር ይመለሳሉ፣ እርሱም ይሰማቸዋል ይፈውሳቸውማል። በዚያም ወራት ከግብፅ ወደ አሦር መንገድ ይሆናል። አሦራዊውም ወደ ግብፅ፣ ግብፃዊውም ወደ አሦር ይገባል። ግብፃውያንም ለአሦራውያን ይገዛሉ። በዚያም ወራት እስራኤል ለግብፅና ለአሦር ሦስተኛ ይሆናል። በምድርም መካከል በረከት ይሆናል። የሰራዊት ጌታ እግዚአብሔር በግብፅ ውስጥ ያለ ሕዝቤ፣ በአሦር መካከልም ያለ ሕዝቤ ርስቴም እስራኤል የተባረከ ይሁን ብሎ ይባርካቸዋልና። ትንቢተ ኢሳይያስ ምዕራፍ 20 የአሦር ንጉሥ አርና ጣንታንን በሰደደ ጊዜ እርሱም ወደ አዛጦን በመጣ ጊዜ አዛጦንንም ወግቶ በያዛት ጊዜ በዚህ ዓመት እግዚአብሔር የአሞጽን ልጅ ኢሳይያስን ሂድ፣ ማቅህን ከወገብህ አውጣ፣ ጫማህንም ከእግርህ አውልቅ፣ ያለ ጫማም በባዶ እግርህ ሂድ ብሎ ተናገረው። እንዲህም አደረገ፣ ራቁቱንም ያለ ጫማ ሄደ። እግዚአብሔርም አለ፣ ባሪያዬ ኢሳይያስ 3 ዓመት ራቁቱን በባዶ እግሩ እንደሄደ እንዲሁ በግብፅና በኢትዮጵያ ላይ 3 ዓመት ምልክትና ታምራት ይደረጋል። እንዲሁ የአሦር ንጉሥ የግብፅንና የኢትዮጵያን ምርኮ ጎበዛዝቱንና ሽማግሌዎቹን ራቁታቸውንና ባዶ እግራቸውን አድርጎ ገላቸውንም ገልጦ ለግብፅ ኀፍረት ይነዳቸዋል። ግብፃውያን ከኢትዮጵያውያን ጋር ይሸነፋሉ፣ ግብፃውያንም ከታመኑባቸው ጋር ይፈራሉ ያፍሩማል። በዚያም ቀን በዚች ደሴት የሚቀመጡ እነሆ ለእርዳታ ወደ እነርሱ የሸሸንበት ተስፋችን ይህ ነበረ፣ ከአሦር ንጉሥ ራሳቸውን ያላደኑ እኛን እንዴት ያድኑናል ይላሉ። ምዕራፍ 21 ይቀጥላል። ረድኤተ እግዚአብሔር አይለየን።